ንግስት ሌኒና ደመራዋ እውነት ነው። በባለፈው ማመት ጠይቄያለሁኝ፣ ከዚህ በፊትም ጠይቄያለሁኝ። ማንም ቀርቦ ያስረዳ የለም እና እውነት ነው ወይ ይሄ ታሪክ? እውነተኛ ታሪክ ነው። ትረዱን ብዙ ማወቅ የምፈልገው ነገር አለ። ደመራ 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 ነው። ደመራ ሳይሆን ደመራ። ከተሜው ምን ያቀል ያወለ ዝም ብሎ ቃላቱን ሁሉ እኮ የሚጠብቀውን እያላላ የሚላለውን እያጠበቀ ያወራል። እናንተ ዝም ብላችሁ ቦምቦሊኖ እየበላችሁ አሁን በቃ ሜት አድርገዋል። ሪዝናቂታ ልቀጠቀጠኝ ስለሆነ ሜት አድርገው ብቻ እኔ ደግሞ ማንም የለም አጠገቤ። እሺ እንቀጥል። ያ ምን ያህል ሼር ተደረገ አይታየኝም። ቢኒያው እዚህ ጋር ፊት ለፊት ላይ አይታየኝም እንደ ድሮ 5200 ገብቷል። እሺ ተባረኩ። እንቀጥላለን። ጸጋ ይብዛላችሁ። ያደርጉታል። ኦኬ እስኪ ስለ ደመራ በዓል እስኪ እውነተኝነት እስኪ ንገሩን። ኦርቶዶክሳውያን ስለ ደመራ በዓል እውነተኝነት ንገሩን። ምን ልታመጣ ነው ደግሞ አንተ አሁን ተነስተህ ከትናንትና መተህ ምንድነው ደግሞ ለብዙ ዘመን አባቶቻችን፣ እናቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ሲያደርጉት የነበረውን ነገር ኤርሚያስ አሁን መተህ ምን ልትል ነው ደግሞ? መቼስ ብለው የሚል ሰው አይጠፋም። እኔ ምንም ልበል ከራሴ አውጥቼ አልልም እንደምታውቁት ማለት ነው። ግን እስኪ ስለ ደመራ በዓል ትንሽ በሉን እስኪ ኦርቶዶክሳውያን። የደመራ በዓል መቼ ነው የተጀመረው? በማን ነው የተጀመረው? ለምንድን ነው የተጀመረው? የታሪኩ እውነተኝነት ምን ያህል የታመነ ነው? በጣም ብዙ ጥያቄዎች ይነሳሉ። በጣም ብዙ ጥያቄዎችን እናነሳለን። ኦኬ እና እነዚህን የመሳሰሉ ጥያቄዎች ስለምናነሳ መቼም መልስ አይታጣም ብዬ አስባለሁ። አንዴ ቆይ። እግዚአብሔር አምላክ የተባረከውን ወገኔ ቴንኪው አልማዝዬ ተባረክ። የኔ እህት ጸጋ ይብዛልሽ። ገና ስገባ በኮፍያ ላይ ኮፍያ ያደረበችልኝ ካውቦይ ያስመሰለች ወዲያው እኮ። እሺ ለጌታ ክብር ይሁን። ሁላችሁንም ሰላም ብያለሁኝ። ይህን ታሪክ እውነት የሚያደርግልን ሰው እንፈልጋለን። እሌኒና መስቀሏን ያነበበ የተማረ የተመራመረ። አዎ እውነት እኮ ነው። በአባቶቻችን በአያቶቻችን በቅድመ አያቶቻችን ዘመን ስናደርገው የነበረ ያለ የሚኖርም ደግሞ ምን ልትል መታህ አንተ ትናንትና መታህ ብሎ የሚል ሰው ካለ እኔ በጣም ጥያቄ አለኝ። ቀለል ያለ ጥያቄ ግን ጥያቄውን መሬት አስይዞ በመረጃ አስደግፎ ባሉሽ አሉሽ ሳይሆን በመረጃ አስደግፎ ሊነግረን የሚችል ሰው እንጠብቃለን። የመስቀል ደመራና ንግስት ሌኒ እና አመጣጡ ላይ
ወደ ኢትዮጵያ መጣ ተብሎ የተባለበት ላይ ማለት ነው። ስለዚህ ጸጋ ይብዛላችሁ። ይሄንን መርሃ ግብር ሼር እና ኮፒ ሊንክ እያደረጋችሁ ያላችሁ ወገኖች ጸጋ ይብዛላችሁ። ይኸው ለመስማት ጆሮዬን ቀስሬ ለመስማት ኦርቶዶክሳውያን ጥያቄ ብቻ ነው እየጠየኩ ያለሁት። 4300 ሰውም ከኋላ ሰላም ብያለሁ። ሻይ እየጠጣሁ ነው ያለሁት። ግን እባካችሁ እንደው ስለ ጌታ ይህንን የመስቀል ደመራ የታሪኩ አመጣጥ እውነተኝነት ትርክቱ አመጣጡ ላይ በእርግጥ መጥቷል ወይ ደግሞ ልታጠራጥረው ነው እንደ አንተ ምናምን ብለህ ካልክ መጥቷል ወይ ኢትዮጵያ ውስጥ መጥቷል? ግማደ መስቀሉ ጊሼና ዋሉ ነው ወይስ በዓሉ ነው ወይስ መጥቷል? እውነት ያየ ሰው አለ በዓይኑ? ታቦቱም መጥቷል ይሉሃል። አይታል ስትለው አይ እንኳን እኛ አይደለንም ጳጳስም አያየው ይልሃል። እንዴ ተው እንጂ ወንድ ብዬ ተው። እንደዚህማ እንዲህማ አይሰራም። መጥቷል ስትላቸው አዎ እንዴታ መጥቷል ይሉሃል። አባቶቻችን ነግረውናል ይልሃል። እኔ አሁን የአባቱ ውሸታ ምን ያስጠላኝ አልኩ። በምድር ላይ ያስጠላኝ የሃይማኖት ቤት አባቱ የተብለው የሚባሉት በቃ ይቅርታ አድርጉልኝ ለዚህ ቃል ቀደዳ ማለት ነው። ውሸት በጣም ነው እያስጠላኝ የመጣው ነፍሴ እየተጸየፈችው ማለት ነው። እና ነገሩን በመድኃኔዓለም ሻይ ቢጤ ያዙና ኑና እስቲ ታሪክ ስለሆነ እናወራዋለን ማለት ነው። እሱን ታሪክ እኔ ጋር መጥተህ እውነት ታደርገዋለህ። ካልሆነ ገለባህን አሳቅፌህ ትተኛበታለህ ማለት ነው። እንደ ሀገራችን እንትኖች እና እንሰማለን። እንግዲህ ከዚህ በኋላ ጆሮአችሁን ቀስራችሁ ስሙ። ምን እየጠየቅን እንዳለን ምን እንደሚመልሱ ሪካርድ የምታደርጉ በደንብ አድርጉ። አሁን ይመጣልሃል። ጥንብዝ ብሎ የሰከረ ሁሉ ይመጣል፣ ያልሰከረም ይመጣል፣ ገና እያሟሟቅ ያለም ይመጣል፣ በሰሞኑን ጉዳይ እየሰከረ ይመጣል። እና ይኸው ግን ጥያቄ እየጠየቅን ነው። የደመራ በዓል ታከብራላችሁ አይደል? ታሪካዊ አመጣጡ ግኝቱ የመስቀሉ እና ወደ ኢትዮጵያ መጣ የተባለበት በጣም ታብና ኮፕሊንግ ሼር አድርጉልኝ የወንጌል አማኞች። ዝም ብላችሁ አትዩ። በጣም እያንዳንዱ ጊዜ መናገር የለብኝም ማለት ጸጋ ይብዛላችሁ። ታብና ኮፕሊንግ ሼር አድርጉት፣ ሪፖስት አድርጉት፣ እንደዚሁም አድ ስቶሪ ላይም አድርጉት። ታሪክ ይሰራል። ዛሬ ትሰማለህ፣ በጆሮህ ታያለህ። ገብተው የሚያወሩ ወንድሞች በጣም ታሪክ ያሳዩናል። እኛ ቁጭ ብለን እየጻፍን እንማራለን። ባለመስቀሎቹ መስቀሎቹ እኛንን ባለማተሞቹ የእኛ ነው መስቀሉ፣ ግማደ መስቀሉ ጊሼና ዋሉ ብለው የሚሉት ይነግሩናል ማለት ነው። እኛ መስማት ብቻ ነው። ጠይቁ፣ እኛን የምናስተምራችሁ እናንተ እኮ ትናንት ነው የመጣችሁት ብለውናል። ይኸው እየጠየቅነው እንደ ጥሩ ተማሪ ማለት ነውና ጌታ ይባረክ። ወንድማችን አቤል መጥቷል። ከእሱ እንሰማለን ኦርቶዶክሳዊ መልስ። ስድብም እርግማንም ምንም ብቻ እንሰማለን። ከየት ነው የመጡት? ከኦርቶዶክስ እና ከቤተሰቦቻቸው ከሃይማኖታቸው የተማሩትን ይነግሩናል። እኛ እንሰማለን፣ ጥያቄ እንጠይቃለን። እኔ ጋር መጥተህ ግን አታምታታም ስል ብራዘር አታምታችም። እኔም አላምታታም። ዓለም አደባባይ ላይ እንደዚህ ፍጥጥ ብለን ወጥተን የአባቶችን ውሸት ያው እንግዲህ ኤርሚያስ አለ አይደለ ነገሩ እኮ ምናምን ነገር ብለህ ዜማ ጨማምረህበት ልቤን አታባባው። እጠይቅሃለሁ፣ አንተም ትጠይቀኛለህ። እኔም መጥቷል ብዬ ካልኩኝ እጠይቃለሁ። ዝም ብሎ የፕሮቴስታንት ዝም ብሎ ፍሩሽካ የሆነ ታሪክ ካለው መጠየቅ አለበት። የኤርሚያስ ሃይማኖት ፕሮቴስታንት አይደል? አዎ። ዝም ብሎ ይሄ ወሸከሬ የሆነ ታሪክ ካለው ፕሮቴስታንት እንደዚህ መጥቷል ገብቷል ብሎ የምንለው ነገር ካለ መጠየቅ አለበት በመረጃ ማለት ነው። ከዚህ ህዝብ ፊት ማስረዳት አለበት ፕሮቴስታንትነት ማለት ነው። እና ቴንኪው። ኤስቢ ሚዩት አድርገው ለአቤል ሰጠዋለሁ። ቴንኪው አቤል፣ እንኳን ደህና መጣ። ሰላም ለዚህ ቤት ይሁን። እንኳን ደህና ቆየህ ኤርሚዬ። በመጀመሪያ አደንቅሃለሁ። በባለፈውም ስትዋይ ስለሰማው ደስ ብሎኛል። በዛ መንፈስ ነው ልንዋይ የምፈልገው። የማውቀውን ነገር እንግዲህ እነግራለሁ። ስንት ደቂቃ ሰጠኛለህ?
አደ ነው የፈለካውን ምን ያህል ደቂቃ ልስጥህ? 1 ደቂቃ አጠር አድርጌ አንተ 3 ደቂቃ ውሰድና የፈለካውን ያህል ውሰድ። 1 ደቂቃማ በጣም ትንሽ ነው። ሌሎችን ሰዎች እንዳላለሰለችብህ ነው። ወንድምነት እንዳለ 3 ደቂቃ ውሰድና ታሪክ ስለሆነ የምናወራው ኦኬ፣ መልካም። በመረጃና በማስረጃ ላይ መጽሐፍ ቅዱሳዊም ከሆነ እንደሱ እግዚአብሔር ያክብረህ። ምንድን ነው በንጉስ ቆንጠንጢኖስ የሮም ንጉስ በነበረ ዘመን ነው እና ንግስት ኢለኒ የምትባል ወደ እስራኤል ሄዳ ከእስራኤል ደግሞ ሽማግሌዎችን ጠይቃ መስቀሉ የተቀበረበት የት ነው ብላ ጠይቃ፣ ከዛ ተራራው ላይ ቆሻሻ የሚደፋበት ቦታ ነው እና ከዛ አካባቢ ጭሳጭሲና አልነግሯት ሁላ ብለው እንደነበረ የሚናገር ታሪክ አለ እና እኔ እንዲያው ጫፍጫፉን ነገር ልለፍ ብዬ ነው። ከዛ ስታጨስ የመጀመሪያው መስቀል የዳክርስ መስቀል ነው የተገኘው። ዳክርስ ማለት በስተግራ በኩል የተሰቀለው ማለት ነው። ጢጦስ ደግሞ በስተቀኝ በኩል የተሰቀለው ነው። በመሀል የተሰቀለው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እና መጀመሪያ የዳክርስ ተገኘ። የዳክርስ ሲገኝ ሰው ላይ ሲያኖሩት ምን የሚፈውስን ነገር አይደለም፣ ምልክት የሚያሳይ አይደለም። ከዛ ከጢጦስ ላይ ደግሞ በስተቀኝ የተሰቀለው ላይ ደግሞ ሲያኖሩተኝ አንካሳን ሲያራምድ የታመመን ሲፈውስ ታየ። መጨረሻ ላይ የተገኘው የጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የእሱን መስቀል ሲገኝ የሞተን የሚያስነሳ ለምጻምን የሚያነጻ እንደዛ አይነት ሲሆን የእሱ መሆኑ ታወቀ እና ከዛ በኋላ ግን በነበረው ጦርነት ወደ ግብፅ እንደሄደ ከግብፅም እስከ ሳውዲ አረቢያ ድረስ እንደሄደ ነው መስቀሉ የሚናገረው። ከዛ ነው ወደ ኢትዮጵያ የገባው ተብሎ የሚታመነው። እስከዚህ ነው የማውቀው። ምን ላይ ነው ይሄ የተጻፈው? መረጃና ማስረጃ እኔ እንግዲህ በቤተ ክርስቲያን ስማረው ነው ያደመጥኩትኝ። መጽሐፉ ሊኖር ይችላል፣ በትምህርት ነው የሰማሁት። እኔ መረጃ አልያዝክም? አዎ፣ አመጣጡ ታሪካዊ ነገር ስላልከኝ ነው የምነግርህ ያለ። እንግዲህ ማስረጃው ደግሞ የቤተ ክርስቲያን ካህናቶች ወይ ዲያቆናት ካሉ ገብተው መናገር ይችላሉ። እኔ ግን እንደ ምዕመናን እየሰማሁትን ነው የነገርኩህ። የሰማውን ነው የነገርከኝ። የሰማውን ግን በመረጃ አላስደገፍከውም ወይ ደግሞ ሲነግሩ በመረጃ አስረግፈው አልነገሩህም። ያው የሃይማኖት አባቶቼ ናቸው ብለህ በሚል አያሹኝም ብሎ በሚል ወይ በሞኛ ሞኝነት ወይ በእምነት ነው የሰማው። ምንጭ አልነገሩህም፣ አድራሻ አልነገሩህም። ስለዚህ ታሪክ የሚናገር መጽሐፍትንም ጠቅሰው ኮት አድርገውም አልነገሩህም። አሉ የራሱ መጽሐፍ። ወደ መጀመሪያ ደብረ ብርሃን እንዳረፈ ወደ ኢትዮጵያ ሲገባ ከደብረ ብርሃን ወደ ጊሼን እንደሄደ እንደዛ ነው የሰማሁት። ዛሬ 20 ምናምን ዓመት ነው ታሪኩን የሰማሁት። መቼ ነው የመጣው ማለት ነው ወደ ኢትዮጵያ? በኢትዮጵያ የመጣው በማን መሰለህ? ንጉሱን ማን መሰለህ? እንዲያውም ብዙን ጊዜም ንጉሱን አትቀበሉትም እናንተ። ወደ ላሊበላ የወሰደው ራእይ የታየው ንጉስ በ10ኛው ክፍለ ዘመን ይሁን 12ኛ ክፍለ ዘመን የነበረ ንጉስ ነው። አሁን እንደዚህ አይነት ነገር እሺ፣ ለእኛ እንደዚህ ያለ መረጃ ነገርከን። ለልጆች ምን ብለን ነው የምትነግራቸው ይህን ታሪክ? እሱ መጽሐፉን ገዝቼ ከፍቼ እነግራቸዋለሁ በመረጃ። እሱ እውነትን ነው። አንድ የአማኝ ቤተሰብ ስለሆነ በእምነት የሚቀበሉት አለኝ። ካልሆነም ደግሞ መጽሐፉን ደግሞ ማንበብ ከፈለጉ ገዝቼ ለልጆች ሰጣቸዋለሁ፣ ለወደፊት ስወልድ ማለት ነው። እሺ፣ ለልጆች እስክትወልድ ድረስ እዚህ ያለውን ትውልድ አሁን ምን ትለዋለህ? ከ5000 ሰው በላይ እየሰማ ነው ትውልዱ። እንግዲህ መጽሐፉን ያንብብ ነው የምለው። የቤተ ክርስቲያን ታሪክ አለ። ምንድነው ብሎ የሚለው አረስቱ እንግዲህ ስለ መስቀሉ ግኝት ነው። እንግዲህ ስለ መስቀል ከሆነ ስለ መስቀሉ ታሪካዊ ዳራ አመጣጡ የሚናገር መጽሐፍት አለ። ምን ይባላል አረስቱ? አይዶን ነው። ብዙ ጊዜ ረስቼዋለሁ። በእውነት ነው የምናገር። እኔ ውሸት ኃጢአት ነው። አይ ጥሩ ነው። አንተ ሳታነበው አንተ ሳታውቀው መረጃ ምንድነው ብዬ ስል አይዶን ነው አልክ።
እኔማ ማይ ስለሆንኩ ተነቦልኝ ነው ኤርሚዬ፣ ተነቦልኝ እምነቷን ስለማምናት ከልቤ በመንገዷን ብዙ ነገር ስላየሁባትኝ የማምናት። በቃ ታዲያ አሁን ሰው ምን ማንበብ ያስፈልገዋል? ያው አንተ እዚህ ነገርከኝ አይደል? ለዚህ አንተ ቄሶቹ ያለ መረጃ ሲነግሩህ አሜን ብለህ እንደተቀበልከው ያለምንም ማስረጃ ሲነግሩህ እንደተቀበልከው አንተም እኮ ያለምንም ማስረጃ ይኸው እዚህ ከ5000 ሰው በላይ ቁጭ አድርገህ በሙሉ መገብከን ያለምንም ማስረጃ። በቃ ምን ያስፈልገናል? ያው መጽሐፉን አንብቡት ብዬ ነው የምጠቅሳቸው። ለምን እናነባዋለን? ዝም ብለን ማመን ነው። ምክንያቱም ያለ መረጃ አንተ ያለ መረጃና ያለ ማስረጃ ሰማህ ከቄሶቹ። አንተም አላነበብክም። ባላነበብከው ነገር ላይ ቆይ እነግርሃለሁ። ባላነበብከው ነገር ላይ ባላየኸው ነገር ላይ መረጃም ነገሩኝ ብለህ ብትል መረጃ ባልሰጡህ ነገር ላይ ሰማህና አመንክ። ያን ያመንከውን ደግሞ አሁን አንተ ለ5000 ሰው ደግሞ እዚህ ያለ ማስረጃ ያለ መረጃ ይኸው እየነገርከን ነው። እኛ ምን ያደርግልን? መጽሐፍ እንቀበላለን። ምክንያቱም የአንተን አርአያ ነው መከተል ያለብን። አንተ ሳታነብ ሳታይ መጽሐፉ ምንጩን ሳትጠይቅ ዝም ብለው የነገሩህን አመንክ፣ ሳትመረምር አመንክ። እኛም አሁን የአንተን ፈለግ እንከተል ብለን ቃል ሳንመረምር ማመን ነው። በቃ አቤል ነው የሚመረምረው እኮ ስጠራጠር ነው። ለምን የጌታዬ መስቀል ስለሆነ የመጣም ከእስራኤል መነሻው እዛ ስለነበረ ያ ራእይ ደግሞ ተገልጦላታል ብዬ አምናለሁ። ለንግስት ለኔ እኛ ኦርቶዶክስ ብቻ አይደለም እናምነው፣ ኢራቆችም ያምኑታለኝ፣ ሶሪያዎችም ያምኑታለኝ። ይህን ነገር ከአረብ ሀገራት ወጡ ማለት አዎ፣ ከአረብ ሀገራቶች ራሱ ሶሪያ ታምነዋለች። ራሱ እንደውም ደምራ እንትን ትላለች። የእናንተ ትልቅ ማስረጃ አረቦች ናቸው አይደል? ነው ወደዛ ሄዷለኝ በጦርነት ወደ አረብ ሀገር እንደሄደ እንትን ሰምቻለሁ። ማን የወሰደው አረብ ሀገር በጦርነት? ከማጅ ላይ ነው የነጠቁት? የነጠቁት ከግብጾች ነው የወሰዱት። አረቦች እንዳለ በዛ አንድ ወገኑ ነው ይስተዳደሩ የነበረ እነሱ ናቸው። በዛ ዘመን ግብጾች ምን ነበሩ? በዛን ጊዜ ግብጾች ሀያላኑ ሻል የነበሩ የዛን ሰዓት። ታዲያ ለምን ተሸነፉና ተነጠቁ? በስላም አንድ ናቸው አረቦች፣ አንድ ናቸው እኮ። እና ነጥቀዋቸው ለምንድን የወሰዱት እስላሞቹ? አረቦቹ እስላሞች ናቸው አይደል? አሁን እንዴት ብዬ ልንገር? አሁን ለምሳሌ የአውሮፓ ህብረት ሲባል ሰምተህ ታውቃለህ መቼም? ገብቶኛል። ግን የአረባት ሀገር አረቦቹ ነጥቀዋቸው ነው የወሰዱት ከግብጾች ላይ። በመንጠቅ አይመስለኝም። ራሳቸው ንጉሶቹ ይስማማሉ። ንጉሶቹ ይስማማሉ። ለምን? ህብረት ስለነበራቸው። በስምምነት ነው ወደ አረብ ሀገር ሄደው። እንደዛ ብዬ ነው ማስበው እኔ። ለምን ብትል ዘመኑ ሩቅ ነው እንግዲህ። ለምን ምድራቸው እንዲባረክላቸው ነው መስቀሉ ሙስሊሞች የወሰዱት? ብዙ ነገር እኮ ተወስዶብናል ወደ አረብ ሀገር። ለምንድን ነው የተወሰደ? ከእናንተ አልተወሰደም፣ ከግብጾች ነው ያልከኝ። ግብፅ ኢትዮጵያ ነች እንዴ? ግብፅ ኢትዮጵያ ናት ሳይሆን ግብፅ ፈርዖናዊ። ስለዚህ ከግብፅ አረቦቹ በጦርነት ነው በስጦታ መልክ ነው በምን መልክ ነው መስቀሉን የወሰዱት? በወቅቱ ጦርነት ነበረ እኮ። ታዲያ ማርከው ነው ነጥቀው ነው ወይስ በጊፍት መልክ ነው የሰጧቸው? እኔ እሱ ላይ እንግዲህ መጽሐፉን አንብቤ ብነግርህ አይቀርም። አዎ ኤርሚዬ፣ ውሸት ኃጢአት ነው። እኔ እውነት የሆነውን ያየሁትን ካነበብኩ ይሄ ነው ይብ እንግዲህ ከሰማችሁትም ካነበባችሁትም ስላልክ እኔ የሰማሁትን ነው የተናገርኩ። እንግዲህ የሰማውን እኮ አቤል የሰማው ግን የሰማውን አሰሚውን ሰውዬ መረጃ አትጠይቅም። እኔ አሁን ተነስቼ በዚህ ቀን አሁን ተነስቼ አቤል ኩበት ብላ ብዬ ብልህ ትበላለህ? እንዲህ ዝም ብለህ መርምሬ በለዋለሁ እኮ። አንደኛ ትመረምራለህ፣ ሁለተኛ ደግሞ ኩበት ሲበላ በሀገራችን አይታወቅም ማለት። ኧረ ከራበኝ እኔ አፈሩንም በልቼዋለሁ ወንድሜ፣ እውነቱን ላውራ እና ኩበትም ትበላለህ ማለት ነው እንዴ? የማይበላ የሰው ስጋ የሚበላለኝ ከራበ አስፈላጊ እኔ ነው ቢኒ ጥግ መያዝ ያለብህ ብራት። ይሄ የበላዕሰብ መንፈስ የበሉ ሰዎች አሉ። በመረጃ ነው የምነግርህ። ከዚህ በኋላ ጥያቄን አላጠነክረውም። ኤርሜ ምንድን ነው የበሉ? አልሰማህም? ለአንተ አዲስ ሆነ አቤል። የኔ እኮ አሁን የምልህ በመረጃ ልስጥህ። አሁን እዚሁ ቅርብ ጊዜ ፈረንሳይ ላይ ያለ ሰው አቤል አቤት ቢኒያም
እና ቆይ አሁን ከራበኝም ሽካ አድርጌ እበላችኋለሁ እያልክ ነው? የሚበላው አጣ። ልጁ ሊሞት ሆነ። የሞተ አስክሬን በልቶ ነው የገባው ልጁ። ኧረ እኔ አንተን የጠየኩህ እበላችኋለሁ ስትል ነበር። እኔ አሁን እኮ ማውራውን ሰው እኮ በጣም በፍርሃትና በጥንቃቄ እያወራው ነው። እንደየቦታው ነው የሚወስነው። ይቅርታ ኤርሚ፣ ስራ ላይ ነኝ እኮ ይቅርታ። ታፋውሳ እሺ አቤል ማለት ኤርሜ፣ ቆይ አቤል ማለት አህያዋ ነው፣ ለአህያ የሚሰግደው? አዎ ትክክል። ኦኬ ጥያቄ የለኝ። ጥያቄ የለኝ። አፒታይት የዘጋው ሰው እንበላለን ብሎ ሲል እንኳን ኩበት አይደለም ሰው እንበላለን ብሎ ሲል እኔ አቤልዬ በቃ ከአንተ ጋር እኔ ከአንተ ጋር ሰላም ነው መፍጠር የምፈልገው። ባዘሪ መኖር ደግ ነው እንዴ? እንደዚህማ እንደዚህ ደረጃ እስኬልህን እዚህ ድረስ ከፍ ካረከው ሰው ወደ መብላት ኩበት አይደለም አፈር አይደለም ሰው እንበላለን ብለህ ካልክ እኔ ከአቤል ጋራ በሰላም ተከባብሮ መኖር ብቻ ነው ያለብን እንጂ እንዲህ አይነት ይቅርብኝ፣ በቃ ይቅርብኝ ብራዘር። እኔ መስቀሉ መጣ አልመጣ አንተ ጋር ያለው ነገር ይቅርብኝ። ሌሎች ገብተው ቢያወሩ ይሻላል። አቤለው ሄኖክን ተቀበለው። ኤርሚያው ሄኖክ፣ እሺ ሄኖክ እሺ፣ ደግመህ ከላክ ሄኖክ ብሎክ ትደረጋለህ ማለት ነው። ተቀብለንህ ካስገባን በኋላ ሰላም ስንለው ሚዩት አድርጎ ይቀመጣል። እሺ ቴንክ ዩ። እሺ ጸጋ ይብዛላችሁ። የማይሰማ ነገር የለም። አንተዬ ቀስ እያልክ ነው በጣም ብዙ ነገር የምሰማው ማለት ነው። ኦኬ እኔ ሰው የሚበላል ሲለኝ ትንሽ አስደንግጦኛል። እዛ ጋ እኔ በቃኝ ብራዘር። ከፈለክ አንተ አስገብተህ ማውራት ትችላለህ። ኧረ አቤል ጥጉን ያዝ። አቤል እህቴ አጋንንትን የወለደችው ያለ እኮ ልጅ ነው አይደል? እሱ ማለት ነው። ስለዚህ ምን እህቱ አጋንንት ከወለደች ያ ከሆነ እንግዲህ የሱ ስርዓት ኢማጅን አሁን ለልጆቼ ራሱ እናገራለሁ ይሄንን ታሪክ አለ። ግን ታሪኩ ሲጀምር የት ነው የተጻፈው ሲባል መጽሐፉን አያውቀውም። አንደኛ ነገር በቃ ቤተክርስቲያኒቱ ስላለች እውነት ነው ብሎ ነው የሚቀበለው ይዘው። እንደው ታሪኩን መጽሐፉን ራሱ አውቆት እኮ መጽሐፉ እውነተኛ ታሪክ ነው ወይ ተብሎ እኮ ይመረመራል። መመርመር የለም እዛ ቤት ምንም ነገር። ለዚህ ነው ለተረት በጣም እንትን ያሉት የቀረቡት። ምንም ተረት ቢነገራቸው አሜን ቃለ ሕይወት ያሰማልን ብሎ የሚሄዱት ለዚህ ነው። አይታል በቃ ይበላል። እንደዚህ ነው የምትበሉት። ኦርቶዶክሳን አሁን ግቡና ስለ ደመራ አስረዱን እባካችሁን። እኛ ጥያቄ ይዘናል። እኔም ብዙ ጥያቄ አለኝ። በተለይ ከቃጠሎው ጋር ቦንፋየር የሆነ ወርሽፕ አለና ከእሱ ጋር እስቲ ቆይ ተያይዞ የሚነሱ ጥያቄዎች አሉ። ኦርቶዶክሳን እባካችሁን በወላዲቱ እና እስቲ አንድ በሉን። ኦኬ እሺ ወገኖች፣ ይሄ የመስቀል እዚህ ያላችሁ 5000 ሰው ቢሃይንድ እዚህ ጋር 590 ሰው ይሄ የመስቀል ደመራ የሚባለው ታሪክ ለብዙ ዘመን ስለተደረገ እሱ ብቻ አይደለም። አንዳንድ ነገሮች ለብዙ ዘመን ስለተደረጉ ታሪኩ እውነት ነው ማለት አይደለም። ታውቃለህ፣ ውሸት ለብዙ ዘመን ከትውልድ ትውልድ እየተቀባበለ ረጅም ዘመን ሊያስቆጠር ይችላል። ማንም የሚጠይቅ ስለሌለ በወቅቱ ማለት ነው። ወይ የጠየቁም ሰዎች በአግባቡ መልስ አልተመለሰላቸውም እና ዝም ብሎ ሲንከባለል መጥተዋል። አንዳንድ ታሪኮች እንደዚህ ሆነው አታገኟቸው። ለሩቅ ዘመን የተደረጉ ማለት ነው። በኋላ ስትመረምራቸው እና ስትደርስባቸው ባዶ ሆነው ታገኛቸዋለህ ማለት የታሪኩ እውነተኝነት ጥያቄ ውስጥ የሚገባ ሆነ ማለት ነው። እሺ
ከዚህ በላይ እታች ረድ ደግመ ማን ነው ቢኒ አንተን ያስገባው? አዎ አይኔ ነኝ ያስገባሁት። የሚያወራ መስሎኝ ነበር። ገበያባይቻለሁ። ያ እሺ። እና የታሪኩ እውነተኝነት ቆይቶ ስትሰሙት ቆይቶ ስታነቡ፣ ስትጠይቁ፣ ስትመረምሩ ለብዙ ዘመን በትውልድ ታሪክ ውስጥ የተደረገ የተሰራ በካህን ደረጃ ተቀንኖ የተቀመጠ ታሪክ ስትበረብረው ያ ታሪክ ገለባ ሆኖ ታገኘዋለህ፣ ወይ ደግሞ ወርቅ ሆኖም ታገኘዋለህ። ወርቅ ሆኖም ታገኘዋለህ ማለት እውነተኝነት ያለው ተአማኒነት ያለው መረጃ ያለው ሆኖ ታገኘዋለህ። ሁሉም ውሸት አይደለም፣ ሁሉም እውነት አይደለም። በተሰሎንቄ መልእክት ላይ እንደተነገረው ሁሉን መርምሩ፣ ፈትኑ፣ መልካሙን የሚያዙ ተብሎ እንደተባለው መፈተን መመርመር የሚባል ነገር በጣም ወሳኝ ነው። እኔ ከዚህ በኋላ አልኩ ባለጢማም አባት ምናምን ነገር የሚባል ሁሉንም እኔ አላምንም። ይቅርታ አድርግልኝ፣ አላምንም አልኳችሁ። 2 ፀጉር አይደለም ለምን 3 እና 4 ፀጉር አያበቅሉም? አላምንም። ውሸታም አባቶች አሉ ምድራችን ላይ። ውሸታም አባቶች ነበሩ፣ በአይሁዳውያን ሃይማኖት ውስጥም ጭምር ማለት ነው። ውሸት ሲያስተምሩ የነበሩ ህዝቡን ሲግቱት ነበር። ቅዱስ ማነው ጌታችን ኢየሱስ ክርስቶስ እነዚህ በወቅቱ የነበሩትን ግብዞች የሆኑ ፈሪሳውያንን ወይ እናንተ አትገቡ ወይ የሚገቡትን አታስገቡ ብሎ ያላቸው ማለት ነው። ውሸታም አልኩ እኮ። እንዲሁ እንደወረደ ውሸት ላያቸው ላይ የነገሰባቸው፣ ሲናገሩ ውሸት፣ ሲኖሩ ውሸት፣ ሲያስተምሩ ውሸት አልኩ እኮ። በእግዚአብሔር ቃል ተመዝኖ ያላለፈ በባለፉት ትውልዶች ያልተደረገ የሆነ ቦታ ላይ እንደ ስራው አፄ ገባ፣ እንደ እንግዳ ነገር እንደ ውሃ ደራሽ ገባ ተብሎ የተባለ የሆነች ወይ ሴትዮ ወይ የሆነ ሰውዬ ወይ የሆኑ ግሩፖች የፈጠሩት ትርክት ማለት ነው። እና ወንድሜ ነቃበልና እንትን አትበል። ገሪባ ይመስል ዝም ብለህ ጫት ሲቅሙ ሲወጡ እያሉ ሲቅሙ እንትን ፀሐዩም ሲመታቸው ምርቃና በሚመጣ ሰዓት ላይ እንደሚናገሩት ነገር እንደዛ ሁሉ የጻፈውን ሁሉ አሜን አሜን እያልከው ላይ ከሆን ከብራዘር ተሸውዳል። እኔ 7ኛ ክፍል ተማሪው ካነበብኩ አንተ 12ኛ ኮሌጅ በጥስ መጫኛ በጥስ ጉዳይ አይደለም። ታነባለህ፣ አንብብ። ካላነበብክስ እናነብና መጥተን ወገብ አገዳህን እንሰብረዋለን፣ ከነተረት ጭምር ማለት ነው። ያለ ርኅራሄ ተረት ወገብ አገዳው ይሰበራል። ተረታም ትውልድም ወገብ አስደቀዳው ይሰበራል ማለት ነው። የት? እዚህ አደባባይ ላይ ማለት ነው። አደባባይ ላይ እዛ ስትጠየቅ ና መልስ ተበለስ ትባል ብለህ እንድትል ነው የምናደርግ ማለት ነው። ታነባለህ፣ አንብብ። አንተ ብራዘር አንብብ እኮ ነው ብዬ የምልህ፣ ወጥረህ አንብብ። ስታነብ በኮንፊደንስ ትናገራለህ ይላል ሌላውም ሰው። እስቲ ይህን ታሪክ እውነት አድርጉት ኦርቶዶክሳውያን ወገኖች፣ በመድኃኒዓለም ኑ ይህን ታሪክ እስኪ እውነት አድርጉት። ግማደ መስቀሉ ጌሼን ነው አሉ እያሉ ማለት ብቻ አይደለም። እሺ ጌሼን አለ፣ ጥሩ ጊሼንም ይኑር፣ ቁስቋም ዋልድባም ይኑር፣ ደብረ ሊባኖስ የኢትዮጵያ ግዛት ላይ አለ ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን የምድራችን ቤተክርስቲያን ስለሆነች ማለት ነው። ግማደ መስቀሉ ጌሼን ነው አሉ። በቃ የሆነው መረጃው ኑና ንገሩን። ዝም ብለህ ችቦህን እያጠቀጣጠልክ ንግስት ሌኒ የምትባል አንድ ተረታም ሴትዮ እንዴት አድርጋ መስቀሉ እንዳመጣችው ወንድም አለም የምታውቅ ከሆነ ናና ንገረኝ። የማታውቅ ከሆነ ግን እታች ወርደህ ታፕታፕ ኮፒ ሊንክ ሼር እያደረግ በደንብ ከሰማኸኝ አልኩ ካሜራዬን እገለብጠዋለሁ ማለት አዞረውና አስኮመኩምሃለሁ። በግዕዝ በአማርኛ ገጽ ምዕራፍ ጠቅሼ ብትንትኑ ሳወጣው ታሪክን ተረትን በመጽሐፍ ማለት ነው።
እኔ ወይ እንግዲህ ደም ሊግል ይችላልም ሊገነፍልም ይችላል። በረዶ ቢጤ የሆነ ነገር መያዝ አለባችሁ። እሺ ግማደ መስቀሉ ግሼን ነው አሉ። ግሼኖች እስኪ ኑና ንገሩን፣ እንስማ፣ እናድምጥ። ይኸው ጴንጤው ላይ ያደምጣለ። ስለ መስቀል ታሪክ እስኪ ተርኩ ኑና። ሚስቴ ሻይ አፍልታልኝ ሄዳለች፣ እንዳይቀዘቅዝ እኔ እየጠጣሁ ልስማ፣ ልጠይቃችሁ። ፕሊዝ ተናገር። ኦርቶዶክስ አይደለ እንዴ አንተ? አባቶች እኮ አሉ፣ ስንት ሊቃውንት አይደል? ምን ስታረግ ነው የኖርከው? ተምረህ የለ እንዴ? ሃይማኖትን ታውቅ የለ? ታሪክን ታውቅ የለ? ናና ተናገር። ገጽ ምዕራፍ እየጠቀስክ ናና ተናገር። ካልሆነስ ቢግ ኩዌስችን፣ ትልቅ ጥያቄ ምልክት፣ ትልቅ ጥያቄ ምልክት፣ ትልቅ ጥያቄ ምልክት። ያለ ርኅራሄ የአባቶችህን ተረት በዚህ በእግዚአብሔር ቃል ሰይፍ እዚሁ አደባባይ ላይ ስቆራርጠው አሳያለሁ። ይሄ ነው ሰይፉ። ተረትን ከአንገቱም ከቋንጃውም ከወገቡም ከብሽሽቱም ከብብቱም ስር እየቀነጠስን እዚህ አደባባይ ላይ ስንጥለው እንግዲህ ያኔ ታስጥላለህ ማለት ነው። ትገባለህ። ያው ሰይፉ የትውልድ ታሪክ ያው ልንሰማለን። ወገኖቼ ልንሰማለን። እንደው በመድኃኔዓለም አንተ ትውልድ እውነት ትፈልግ የለ እንዴ? እውነት ትፈልግ የለ? እግዚአብሔር እውነተኛ አምላክ ነው። እውነትን ይወዳል፣ ጽድቅን ይወዳል። ትውልድም እኮ የእውነት ህሊናው ካልሞተበት በስተቀር እውነት እኮ ደስ ታሰኛለች አይደል? ብዙ ሰዎች እውነትን ቢጠሏትም ግን ልክ ነው እኮ እኔ ኤርሚያስ ፊት እንደዚህ ብያለን ብዬ ነው እንጂ እኮ እኔም ጥያቄ አለኝ እኮ በዕለት ላለ ህሊና የሚባል ዳኛ አለ። እና በመድኃኔዓለም ነው ብለን የምንለው። ቴንኪው እንግዶች መጥተዋል። እነሱ እንቀበልና እንቀጥላለን ማለት ነው። ቸርነት ሰላም ላንተ ይሁን። ከየት ቤተ እምነት ነው ወንድማችን? ሰላም እርሚ፣ እንዴት ነህ? ሰላም ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። አለን እግዚአብሔር ይመስገን። አይ ከቅድም ጀምሮ አልሰማሁም። አሁን አካባቢ ነው የገባሁት። ግን ይቅርታ ሬሳችሁን ባቅና ብጠይቃችሁ ወይ እኔ ኦርቶዶክስ ነኝ። አንተ ሙዚቃውን ወይ መዝሙሩን ከኋላ ትቀንሰዋለህ? ኦኬ ይረብሻል? አይ አይረብሽም። ወይ በደንብ አሙቀውና ወይ ድምፁን ከፍ አድርገውና በደንብ ቮሊዩሙን እኛ እዚህ የምንነጋገረውን ትተን እዛ ወይ እንግዲህ ጭፈራውን ልንሰማ ካልሆነ በስተቀር ድምፅ እንዴት አይረብሽም? አይ እሺ ይቅርታ ትንሽ ይርቃል ብዬ ነበረ። ኦኬ ስለ ነገረ መስቀሉ ነው። ግማደ መስቀሉ ኢትዮጵያ መጥቷል አይደል ወንድማችን? አዎ መጥቷል። መቼ ነው የመጣው? ከማን ነው የመጣው? እንዴት ነው የመጣው? ለምንድን ነው የመጣው? ባይዘ ይቅርታ አድርጉና ይሄን ታሪክ ያው በደንብ አላውቅም ለማውራት። ታሪኩን አታውቀውም ግን ታከብራለህ አይደል? ቸርነት ያው እኔ የማከብርበት አንድ ምክንያት እግዚአብሔር እኛን ያዳነው ነገሮች አሉ። ያንን ስለምናከብር ነው እንጂ ሌላ እኔ እንደ ኦርቶዶክስ አሁን ለሱ ለመስቀል የምሰግደውም አልሰግድም። እውነቱን ባወራ ግን ያው ኢየሱስ የተጠቀመበት ነገር ስለሆነ አከብረዋለሁ። እንዴት ነው የማሰግደው? እኔ አልሰግድም። እውነቱን ባወራ ማለት ኦርቶዶክስ ላይ ያሉ ብዙ ሰዎች ውስጣቸው ያለው አመለካከት የተለያየ ሊሆን ይችላል። አሁን ለምሳሌ ለመስቀል ወርዶ የሚሰግዱት ሊኖሩ ይችላሉ። እኔ ግን እንደ ግለሰብ አልሰግድም። ከቄስ እጅ ቡራኬ አትቀበልም? ከቄስ ቡራኬ ይቀበላለሁ። ቡራኬ ማለት ታዲያ ከስግደት ጋር ይገናኛል? መስቀሉን ትስማለህ አትስምም? መስቀሉም እስማለሁ። መስቀሉም እስምበት ምክንያት እኔ ልንገር፣ እንደ አንድ ሃይማኖተኛ ሆኜ ሳይሆን እንደ ግለሰብ። አሁን ለምሳሌ ቤተክርስቲያን ሄጄ አንድ ቄስ ከቀደሰ በኋላ መስቀሉን እጁንም እስማለሁ። ግን ያን ስመው ለምንድን ነው? አንድ ስለቀደሰ ስለ እግዚአብሔር የእግዚአብሔርን ነገር አውርቶ ከቤተ መቅደስ ስለወጣ ያ በረከት ለኔም እንዲደርስልኝ ብዬ ነው።
ምን አይነት በረከት? ምን አይነት በረከት? በረከት ማለት ለምሳሌ አባቶችን ታከብራለህ። መቼም አሁን ለምሳሌ የትኛውም ሃይማኖት ላይ ብንሆን ከኛ በእድሜ ከፍ ያሉት ሰዎችን ስፔሻሊ ደግሞ የእግዚአብሔርን ዕቃ የተሸከሙ ሰዎችን እናከብራለን እና እነሱም ደግሞ የእግዚአብሔር ዕቃ ማለት ለምሳሌ እንደ ኤግዛምፕል ልንገርና መጽሐፍ ቅዱስ እንኳን የእግዚአብሔር ዕቃ አይደል? እግዚአብሔር መጽሐፍ ቅዱስ የእግዚአብሔር ዕቃ ነው የሚለው። ምን ዕቃ ስልህ ያው እንትን አድርጌ ሳይሆን እግዚአብሔርን የምናውቅበት ነገሮች ዕቃ እንደ ዕቃ አይደሉም። እንወዳለን። ቸርነትዬ ተባረክልኝ። ቴንክ ታች ሆን ጸጋ ይብዛል። እንወዳለን። ጥያቄ ነበር። እኔ አንዳንዴ ምሽቴን እንኳን በሰላም ለዋልበት እምልክ የት ጀምሮ ወዴት እንደሚሄድ እንኳን ገና አላወቀውም። ነው ሰዎች ያወሩ ይሻላል፣ ግን ልክ ከእንቅልፍ እንደሚነቃ አይነት ሰው ነው የሆነብኝ። እሺ ቴንኪው ወንድማችን ዘነበ፣ ሰላም ላንተ ይሁን። ዘነበ አይሰማም ወንድማችን? ኦኬ አይ 2-3 የጠራው ይበቃዋል። ከሌለ መሸየት ነው። ኦኬ እስኪ መጥቶ የሚነግረን ወንድሞች፣ ያው ለበዓሉ ዋዜማ ገብቶ በደንብ ሊያስረዳን የሚችል ማለት ነው። ወይ በደንብ ሊያስረዳን የሚችል ወይ ደግሞ ጥያቄ ስለጠየቅን መልስ ስለሌለ በደንብ ሊሰድበን የሚችል ምን ልንል እንችላለን? አንዳንዴ በደንብ ስለሚሳደቡ ማለት ነው። ጤና ይስጥልኝ ወንጌላዊ ኤርሚያስ፣ እንዴት ነሽ እህታችን? እንዴት ነህ? ጌታ ይመስገን። ደህና ነህ? ደህና ነኝ። ከየት ነው እህታችን? ከምን ይመስላል? እስራኤል። ከእስራኤል። ከእስራኤል። እሺ እህቴ፣ ቤተ እምነትሽስ? ቤተ እምነትሽስ? አማኝ። እሺ እህታችን፣ እንኳን ደህና መጣሽ ነው አባዬ። እንኳን ደህና ቆይ። በጣም ነው የማከብረው። ተባረክ እህቴ። የትኛው ከተማ ነው? ለመናገር በጣም የት ከተማ ነው አገልግሎት? ደህና ነኝ። የት ከተማ ነው የምትኖሪው? ኢየሩሳሌም። ኢየሩሳሌም። ወዳችኋለሁ እስራኤላውያን። እኔ በጣም እንዴት እንደማከብር አታውቅም። ቴንኪው እህቴ፣ ተባረክ። እውነት ለመናገር እንዴት እንደማከብር እውነተኛ አገልጋይ። ለእግዚአብሔር ክብር ይሁን። እኔም ወዳችኋለሁ። አሜን። እኛም በጣም እንወዳለን። እኔም አገልጋይ ነኝ። በጣም ነው የማከብር። ቴንኪው እህቴ። በቤተክርስቲያን ታገለግያለሽ? አገለግላለሁ። ቴንኪው። ፎሎ ባክ መልሼልሻለሁ። እሺ መልሳለሁ። ተባረክ። አንድ ቀን በጌታ ምሕረት ስመጣ ቡና ጠጣለሁ ቤትሽ። ከተዋወቅንማ በጣም ጥሩ ነው። ሰላም የአገልግሎት በጣም ደስ ይላል። ቀጥልበት። ተባረክ። አንዳንዴ እገባለሁ፣ ልገለገላለሁ። ስታገለግል እገባለሁ። እሺ ተባረክ። ኦኬ እሺ፣ ጸጋ ይብዛላችሁ ወገኖች። ኦኬ እሺ፣ አሁን ለጠየቁት ጥያቄ መልስ ሊሰጥ የሚችል ሰው ካለ ብቻ ይግባ። የቤተክርስቲያኒቱ ዲያቆን ይመስለኛል። አውራ ወንድምነት እንኳን ደህና ነው። ሰላም፣ እንዴት ናችሁ? ኤርሜ ቢኒዬ፣ ደህና ናችሁ? ቢኒ አላወከኝም መሰለኝ። እኔ ወንጌል አማኝ ነኝ። ተሾመ። ኦኬ፣ ገብቶኛል። እሺ፣ ተሾመ። ሌላ ዲያቆን አለ። ልክ ሰላም፣ እንዴት ናቸው? እግዚአብሔር ይመስገን። እንኳን ደህና መጣ እና እሺ፣ በቃ እንኳን ደህና ቆይ። ሌሎች ሰዎች ስላሉ እነሱን እናስተናግድና እንቀጥላለን። ሊሊ ኬት ቤተ እምነት ነሽ? እህታለሁ። እንኳን ደህና ቆያችሁ። እንኳን ደህና ቆየሽን።
እኔ እንኳን ፕሮቴስታንት ነኝ፣ በጌታ ነኝ። ያው ማውራት እችላለሁ ምናልባት። ቆይ በቃ በጌታ ከሆንሽ አንድ ጊዜ ጠብቂንና እልተኛ ስለሆነ ነው፣ ይቅርታ። ማታ ነው እዚህ። እሺ ቆይ አንድ ጊዜ እሺ፣ አንድ ደቂቃ ጠብቂ። ጥቁር ሰው ከየት ነው? ጥቁር ሰው ሰላም ሚዩት ነው እየሰማኝ ካልሆነ ቆይ አንዴ ወንድማችን የገባው። እሺ ጥቁር ሰው ታች ሆነ ታፕ ታደርጋለህ። እንደዚህ ማኔጅ ማድረግ አለብን። አሁን የገባው ነጥብ አድርገህ ከገባ ስምን ያው። እሺ ከየት ቤተ እምነት? እኔ አላውቀውም፣ እባክህ እምነት የለኝም። ኤርሚያው ዛሬ አሁን በቃ ከደመራ በኋላ ወይ ከደመራ በፊት የሚኮመኮም ብዙ ነገር አለና ዛሬ ትንሽ አስቸጋሪ ሊሆን ይችላል። አንዳንዴ ደመራ ወደ ምስራቅ ሲወድቅ እንትን ነው ብሎ የሚሏት ጥንቆላ አለቻቸው። ወደ ምዕራብ ደግሞ ከወደቀ እንትን ይሆናል ብሎ የሚሏት አለና እዚህም ገብታችሁ ዝም ብለህ ከየት እንደሆንኩ አላውቅም ብለህ ካልክ እንደ ደመራ ወይ ወደ ምዕራብ እንጥልሃለን ወይ ወደ ምስራቅ እንጥልሃለን ማለት ነው። ቶሎ ብለን ከገስት ላይ እናራግፋለን። ዝም ብለህ እምነት የለኝም ብለህ ታዲያ እኛ እያወራን ያለው እኛ ሃይማኖተኞች ነን እና እምነት የሌለ ሰው በቃ ዝም ብለህ ጊዜህን ማሳለፍ ያለብህ ከአሻንጉሊቶች ጋር ነው። እምነት ካለው ሰው ጋር መጥተው ምንም አታረግም። ሌሎቹን አውራቸውን እምነት ቴንክ ዩ። እሺ ሌሊ አንድ ደቂቃ ወስደሽ አጠር አድርገሽ መናገር የምትፈልጊው ልተኛ ነው ስላልሽ የወንጌል አማኝ ነኝ ስላልሽ ተናገሪና ለኦርቶዶክሶች ቦታ እናልቀቅ። ኦኬ ቴንክ ዩ አመሰግናለሁ። እኔ መናገር የምፈልገው በጣም እግዚአብሔር በእናንተ ተጠቅሞ ብዙ ነገርን እየገለጠ ነው። ብዙ ሰዎችን እያዳነ ነው። ብዙ ነገር እየታወቀ ቀለም ወርቅ አይተንፍሱ ባልቴቱ እንዴት ነህ? ቀለም ወርቅ በዚህ በጣም የማደንቀው እንትን አገልጋይ ነው። እግዚአብሔር ይባርክ። በጣም ነው ደስ ያለኝ። ብዙ እኛም የማናውቀውን ብዙ ነገር እየተገረምኩ ነው ማየው። ሁሌ ነው የምገባው። በጣም ነው የሚገርመኝ። ምክንያቱም አይነው እናውቃለን፣ ግን ዲቴል ውስጡን ስለማናውቀው ብዙ ነገር እያሳወቀን ነው። ለዛ ውስጥም ላለው ሰው የማያውቁትን ብዙ ነገር ያው እያሳወቃቸው ነው እና እግዚአብሔር ነው ይህንን እየሰራ ያለው። እግዚአብሔር ይመስገን። እግዚአብሔር ይባርክ። ቀጥል፣ ጎበዝ። ጌታ ይባርካችሁ። በእውነት ደስ ብሎኛል። እሺ ጸጋ ይብዛልሽ። ሌሎች ተባረክ እህታችን። በጣም ሌሎች አማኞች ካላችሁ አሁን ቆዩ። አሁን ትንሽ አገልግሎት ላይ ስለሆነ ኦርቶዶክሳውያን እየገቡ እነሱ እንዲያብራሩልን የምንፈልጋቸው ጥያቄዎች አሉና ሌላ ጊዜ ረጅም ጊዜ ወስደን በደንብ እንበራረካለን፣ እንጸልያለን፣ አንዳችን ለአንዳችን እንጸልያለን እና ጸጋ ይብዛላችሁ። በምድር ዙሪያ ያላችሁ ለኤርሚም እንደዚሁ እዚህ ለሚያገለግሉ ሰዎችም የምትጸልዩ ቀጥሉበት። የእናንተ ጸሎት የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለችና መልካም ነው፣ ይሁን፣ ቀጥሉ። ኤርሚያው አሁን ኦርቶዶክሳውያን ብቻ አይግቡ ወይንም አገልጋዮች የሆኑ አንድ ጊዜ ግን ቢፈቀድልኝ ቸርነት ቢገባና አንድ 5 ደቂቃ ባወራው ደስ ይለኛል። ፈቃድ ከሆነ አራት ትችላለህ። እሺ ቸርነት ስቲል እየዞረ ነው። አይ ቲንክ ኦኬ ገብቶ ቸርነት ሰላም ቢኒያም ለምን አወጣችሁኝ? እስኪ እኔ እኮ ማቆን ካወራው ችግር አለ እንዴ?